እናንተ ደግሞ አዲስ መንገር ካላችሁና ስትራቴጂ ካላችሁ እናንተ በራሳችሁ መንገድ ሂዱ እኔ ግን በክቶኛል ባንተው ሐሳብ ነው ምን ሄደው የኛም ሐሳብ መታረቅ ነው አይደል ይሄ ምንድነው ተስማማው እኮ ነው እኮ ገባኝ ተረድ ምን ይው እንግዲህ ችግሩ እኮ ምንድነው ሐሳቡ እሺ አሁን እሷን ማስታረቅ ነው አይደል እኔ እንጃ አልገባኝ ሲጀመር እኔ እረዳለሁ ያንተ ልፋት ምን ያህል እየተጓዝክ እንደሆነ እሷን ለማስታረቅ ይሄን ሳልረዳ ቀርቼ አይደለም ሰው ልጅ ከቤት ሰው የሰው ልጅ ከቤተሰቡ ጋር መኖር እንዳለበት የማምን ሰው ነኝ ወንድሜ ግን ያልተረዳኸው ነገር አንተም እንዳትጎዳ እሷም በኋላ መጨረሻችሁ ጥሩ እንዲሆን ስለፈለኩኝ ነው እንጂ ለሌላ ለክፋት አስቤያለሁ አሁን ምንድነው የምትለው ለዚህ እሺ አሁን ይሄው ቆይ አሁን ግባችን ምንድነው እና አንተ ምንድነው ፍላጎትህ የልጅቷ ሰላም ነው የምፈልገው በሰላም ቤተሰቦቿ ጋር የልጅቷ ሰላም የሚመጣው ከቤተሰቦቿ ጋር ስትታረቅ ነው ካላስ አሁን ባልን ብቻውን ታሳልፍ ነው የምትለው አይደል ሰላም የሂና ፋሚሊዎች እንዴት ናችሁ ያው ዛሬ ተመለሰን ድጋሚ መተናል ያው ነገሮች እንዴት እንደተፈጠሩ ምን ላይ እንዳሉ ታውቃላችሁ እና በጣም ዛሬ የመጣውበት ጉዳይ ላይ በጣም ተናድጄ ብቻ አለ ከትልቅ ሰው ማይጠበቅ በቃ ከማከብረው ሰው ትልቅ ቦታ ያለኝ ሰው እንደዚህ አይነት ንግግር ሲናገር በቃ አልጠበቅኩም ግን ደግሞ ያው ብሏል እና ያው ዛሬ ጠርቼ ያለውን ነገር ነግሬ አስጠነቅቀዋለሁ በቃ ብቻ እነግረዋለሁ የተፈጠረውን ነገር እና ያው ሄናም ሰላም በላቸው ቤተሰብ ማለት እንዴት ቆያችሁልኝ እንኳን አደረሳችሁ ለፋሲካ በዓል እኔ በቅቶኝ ነው እውነት አሁንም ታሙስ ለምኖኝ ነው የመጣሁት ከዚህ ነገር እኔ እጄን አውጥቻለሁኝ በቃ በሆነ ጊዜ ይሁን ነገሮቹ ደክሞኝ ነው ተስፋ የቆረጥኩት እዛ ብቻ እኔ ምንም ማለት አልፈልግም ታሙስ በቃ ያቃሉ የተፈጠረው ነገር ታቃላችሁና ምንም ኪዩ ልትሰማኝ አልቻለችም ፍቃደኛ አይደለችም ኢቭን የኔ ልፋት እየታያት አይደለም እሷ የምታስበው ጭራሽ ኑሮኔን እንደከበደኝ ከዛ ዳኒ የሚያንግግር ሲናገርላት መልካም ነው ይሆነላት እሱም ክፋት አስቦ አይደለም ያው ቤተሰቦቿ ጋር ካለው እንትን አንፃር ነው እንዴት ቤተሰብ ልጁ ላይ እንዴት እንደዚህ ይጨክናል ነው እንጂ እሱም በክፋት ወስዶ አይደለም ልክ ነው አንዳንዴ አስፈላጊ ነው እንደነዚህ አይነት ውሳኔዎች ግን በዚህ ሰዓት ባይሆን ውሳኔ መልካም ነበረ እና እኔ ይቅርታ በዚሁ አጋጣሚ ይቅርታ ጠይቃችኋለሁ የቻልኩትም ሞክሬያለሁኝ መራመድ እስከነበረብኝ እንትን ተራምጃለሁ ምከረው ቢካለ መከራ ይምከረው ነው ሁላችንም ከጃችን ሲወጣ ይታወቀናል በእጅ ያዙት ወርቅ እንደ መዳብ ይባላል እና እዚህ ደርሰማ መቶ የለም አይ ነገሮች ሊሳኩ ሲል ነው ተስፋ መቁረጥ የሚታየኛ አይደለም እንዴ ነው መሰለህ በጣም አስጨነቅኳት ሳይሆን ነገሮች እኮ አበዛው ዳኒ እንዲ ከተሰማው ሌላ ሰው እንዴት ሊሰማው እንደሚችል አስበው ሰው ምንድነው እያሰበ ያለው እኔ እሷ ማኖር እንደከበደኝና እና ይሄ በጎሮቤት እየተተቸው እንደሆነ ሽማግሌ ሳይልክ ሰርግ ሳይደግስ አገባት የሚባል ወሬ እየተንሰራፋ ነው ገብቷላ አይደለም ያ ነገር ደግሞ ያው አቃል ክብር ብቻ እኮ ያው እኔ ራሱ እኮ የቱ ጋር እንደመሆን ግራ ገብቶኛል ግን ይሳካል ነው አሁን ተስፋ መቁረጥ አይ ሁሉ ነገር አድርገን እሷን ለማስታረቅ አሁን እዚህ ደርሰን እንትን ማለት አለብህ ተስፋ መቁረጥ አለብህ አንተ አዎ ይሁናል ስለዚህ እኔ ተስፋ ተቁረጥ ነው የምልህ ዳኒንም ቢሆን ደውዬለታለሁኝ መጥቶ እኔ በነግረውና እኔ ስሜቴን በገልጽለት ደስ ይለኛል እንደዚህ ማለት አልነበረበትም ነገሮች ሊያልቁ ሲሉ አለ አይደል ወይ አስተካክሉ ወይ አስተካክለም ይችላል ግን ደግሞ እኔ የሚሰማኝ እዚህ ጋር እንደዚህ አይነት ነገር ማለት አልነበረበትም እና እስቲ ዳኒንም ቤተሰብ ጠርቼዋለሁኝ እሱም መጥቶና እናገረዋለን ልክ አይደለም በእኔ በኩል ልክ አይደለም ያለው ነገር እና እስቲ ከሱም አንደበት ያለውን ነገር ሰምተን እስቲ የሚባለው ቤተሰብ ዳኒ መጥቷል ዳኒ እንዴት ነው ሰላም አትለውም ባለፈው ሰድቦኝ ነው የሄደው ዳርላችሁ ምንድነው የተፈጠረው እስቲ ዳኒ እኔ የሰማሁት ነገር እኮ እኔ አንተ ነህ ያልከው የተከራከርኩት ነበር አንዴ መሰለ ታማት ያው ሲናገር ሲሳደብ ያየውና ስለ እኔ ያልኩት ለኪዩ አስቤ ነው እሱ ለኪዩ ማሰብ ነበረበት ቅድሚያ ማለት ነው ለቤተሰቦቿ ምናምን ከማሰቡ በፊት ቅድሚያ የእሷን ስሜት ነው መረዳት ያለብን እሷ ምን ትፈልጋለች
ህልሟ ምንድነው እቅዷ ምንድነው የሚለው ነገር ማሰብና ማጤን ነበረበት። እውነት ነው ከቤተሰቡ ከጀርባ ያለው ሰው ብቸኛ ነው እሱ ይታወቃል እረዳለሁ። ከቤተሰቧ ከሷ ጋር እንዲኖሩ መፈለጓ ትክክል ነው። እናቷም ታሳዝናለች። ግን አባቷ አሁንም ሀሳቡን ሳይቀይር ጥፋተኛ እንደሆነ ሳይገባው እንደ ጥፋተኝነት ስሜት ሳይሰማው ልጅቷን ወስዶ እዛ ይጂ ቤት ግቢ ታረቂ ይቅርታ ባያቸው ማለት ምንድነው ያደረጋችሁት ነገር እኔ ጎዳና ላይ ወደቋ ምናምን ትክክል ናችሁ ብላ ማተብ እየመጣች እያለቀሱ ተጸጽቻለሁ ልጅ እኔ እኮ ሄጃለሁ እኮ ይቅርታ እኔ እኮ ካሉ ማለት ነው ካሉ ጥሩ ነው። እኔ ግን ሲሄድ የዛኔ ሲሄድ ማለት ነው እንዴት እንደውሻ እንዳባረሩ ያኔ የነበሩበት ስሜት ነው። ወንድ ልጅ ነው አይደለ? መበለጥ አትፈልግም፣ መሸነፍ መውደቅ አንፈልግም። ይሄ ደግሞ የተሰጠን ባህሪ ነው። እዛ በቃ በልጃቸው እምቢ ሲባሉ እንትን አሉ፣ ተቆጡ፣ አስወጣት። እግዚአብሔር ይመስገን በቃ ሞት አልቀረችም፣ ወድቃ አልቀረችም፣ ተነስታለች። ምናልባት ትልልቅ ድሪሞች ሊኖሯት ይችላሉ፣ ግን ቤተሰብ ያልያዘው ነገር ከቤተሰብ ጋር ያልተጓዘ ምንም ነገር በረከት የለው። እናውቀዋለን፣ እኔም አንተም አይደል? እሱ ትክክል ነው። ስለዚህ አንተ ቢያንስ ያን ነገር ያን ዴት ያን እንትን ስሜታችንን እኔ ራርቼ ሳይሆን በቃ ገብቷል። እናውቀዋለን ምን ያለ እናታችን እኔም አንተም እንደምንንሰፈሰፋ ያን ነገር እንፍጠርባት እሷ ላይ። ሌላው ቀርቶ የጭካኔው ምኑን በውስጣችን ይዘን ክፋትን በውስጣችን እኛ ክፉ በክፉ እኮ መመለስ የለብንም። ክፉ በደግ ወጣቶች ነን፣ እናስባለን፣ የተማረነን የበሰለነን። ክፉ ነገርን በክፉ ከመውሰድ ነገሮችን በመልካም ወስደን ያለውት ምንድነው? አንተ እኮ ሐሳብህ ልክ ነው፣ ግን ይሄ ሐሳብህን በሷ ፍቃደኝነት ላይ መመስረት አለበት። እሷ ደግሞ መቼም አትፈቅድም። እኔና አንተ ወስውሰን ወትውተን ልክ እንዳልሆነች ማሳመን ካልቻለን አይሆንም። አንተ ግን ትላንትና መተህ የተናገርከው ንግግር እማይሆን በቃ ጭራሽ ወደ ሌላ ዓለም እንድትገባ አደረካት ልጅቷ። ነገረችኛ ሐሳቧን ነገር ሄና እንደዚህ በግድ አስገድዶ እያስፈራራሃት እንደሆነ ነው የተሰማት እሷ። ይሄን ነገር ደግሞ ማድረግ አልነበረብህም። ማስታረቅ ካለብህ ቁጭ አድርገህ እንደዚህ ነው ብላ በስትክክል እንደተማረ ሰው አስረድተሃል መግባት አለብሽ። እስቲ ሰደብኳት በንግግር ማለት ነው። አስቀምጭ አይደል እንዴ? በንግግር ኪዩ እባክሽ እናት ናቸው። ከእጅሽ ሲወጡ ነው የሚቆጭሽ የሚጸጽትሽ። እንዳልከው ከሆነ አሁን እሺ ያላላቻቸው ነገ መቼም ነው እኔ እርግጠኛ ነኝ የምነግርህ እንዳስገድልካት ነው የተሰማት። ስለዚህ መግባት አለባት፣ መታረቅ አለባት። አዎ መታረቅ አለባት። እስከመቼ ድረስ ከቤተሰብ ርቃት ትሆናለች እንትላለች። ነገር ግን የምትገባበት መንገድ እንዴት ነው? ቁጭ ብለህ ነገሩን ማሳመን አለብህ። እሷ መጀመሪያ መረዳት አለብህ። ያለበለዚያ በእሷ ፈቃደኝነትና በእሷ ስሜት ላይ ተመስርተ ነው እንጂ ወደ ቤተሰቦቿ የምትሄደው ገና ሳታስፈቅድም ቤተሰቦቿ ጋር እንዲሄድ ከሰምቻለሁ። እሷን መጀመሪያ ለምንድን ነው ማስፈቅዳት? እያለያየው እኮ አይደለም ዳኒ፣ ምን ነክቶ ነው ለማስታረቅ ግዴታ? እኔ ሞክሬያለሁ ወንድሜ፣ እኔ እኮ ሞክሬያለሁ በዚህ መንገድ ነገሩ። አሁን ምንድነው የምትለው ለዚህ? እሺ አሁን ይሄው ቆይ፣ አሁን ግባችን ምንድነው እና አንተ ምንድነው ፍላጎትህ? የልጅቷ ሰላም ነው የምፈልገው። በሰላም ቤተሰቦቿ ጋር የልጅቷ ሰላም የሚመጣው ከቤተሰቦቿ ጋር ስትታረቅ ነው። ካላስ አሁን በዓልን ብቻውን ታሳልፍ ነው የምትለው አይደለም። በቃ አሁን ምንድነው የሚደረገው? በትክክል ገኒንም ይዘህ ሊሆን ይችላል በሆነ መንገድ አድርገን የሆነ ወደ መፍትሄ ታርቃ ወደ ቤት የምትገባበትን መንገድ ነው ፈልገው ከቤተሰቦቿ ጋር። ግን እኔ ያልኩ ያለሁት ልጅቷን በማስጨነቅ አይደለም፣ በትክክለኛው መንገድ ይሁን። ቤተሰቦቿ ክፉዎች ናቸው፣ በጣም ጭራቆች ናቸው። እውነት ለምን ተው ዳኒ፣ በእግዚአብሔር ይሄን ቃል ረፍ በቃ። የሰው ልጅ ተሰጽቶ መጣ አይደል? ማሩኝ ይቅር በሉኝ አለ። ጎዳና ላይ ወጣ ቡሌ በልታ ጅብ ይበላትስ ኖሮች ልጅ። ለምንድን ነው እሱ የምታስበው አንተ? ጅብ ይበላት ለምን አትረሳው? እንግዲህ እኔ ከሷ ከቤተሰቦቿ ጋር የነበራትን ጥሩ ጊዜ ለምን ቁስሏ ያሳስበኛል። ሲጀመር እኔ እረዳለሁ ያንተ ልፋት ምን ያህል እየተጓዝክ እንደሆነ እሷን ለማስታረቅ። ይሄን ሳልረዳ ቀርቼ አይደለም። የሰው ልጅ ከቤተሰቡ ጋር መኖር እንዳለበት የማምን ሰው ነኝ ወንድሜ። ግን ያልተረዳኸው ነገር አንተም እንዳትጎዳ እሷም በኋላ መጨረሻችሁ ጥሩ እንዲሆን ስለፈለኩኝ ነው እንጂ ለሌላ ለክፋት አስቤ አይደለም። እና በተቻለ መጠን ከቤተሰቧ ጋር ትታረቅ። አንተ ግን አንድ እንድታረግ የምፈልገው ነገር ቁጭ አድርገህ አሳምናት ነው። እሷ መጥፎ ስሜት እንዳይሰማት ቁጭ አድርገህ ለዚህ ነው ውስጥ ያለውን እውነት እሷ ልብ ውስጥ እንዲገባ አድርገህ ነገሩ። እሷ አሁን ለመንኳት አንድ ወር እኮ ዳኒ፣ አንድ ወር ለምኛታለሁ በትንሹ አንድ ወር ሙሉ እባክሽ ብዬ በመተወዳቸው ሰዎች አስመከርኩኝ። ሀኒ ጋር ሄድኩኝ እና ዮናስን ጠራው። ምን ቀረኝ? ቄስ ነው የቀረኝ። በቃ ቄስ ማምጣት ነው የቀረኝ። እዛ ደረጃ ደግሞ መድረስ አልፈልግም። ስለዚህ የምንችለውን እናደርግና አሁን አንተ እንዳልከው አባትየው አልቀሰው ለምነው ኋላ አው
እንዴ ምን ሆነ ነው? የእናትየውን ስሜት አላየህም እንዴ? ቪዲዮ ተፖስቷል እኮ። እናትየውማ ብዙ በፊት ተሞክሯል የምታረገውን ምናምን በቃ እየመጡ ሽሮ ምን እየቆነጠሩ አባትየውም ተጸጽተዋል። ስለዚህ ችግር የለውም። እሺ አባትየው እኔ በፊትም እኔ እነሱ ጋር ሄጄ አባትየው እንደ ውሻ ስላባረሩኝ በጣም ተናድጄ ነበርና እናትየው ግን በጣም ምስኪን እናት ናቸው፣ በጣም ጥሩ ሰው ናቸው ምናምን። አባትየው እንደዚህ የመጸጸት ልብ ካላቸውማ እሺ ይሁን፣ ያለፈውን ነገር እንተው፣ ሰላም ይውረድ፣ እርቅ ይውረድ፣ ከቤተሰቦቿ ጋር ትሁን። ከዛ በኋላ ሁሉም ነገር የሚወጣው በወግ በማድረግ ከቤተሰብ ስትወጣ ነው እሷም እና እሱን ነው እኮ እና እንደዛ እናርግ። መጀመሪያም ዝም ብለህ ነው ተቆሳጨኝ ነበር ነው ለመናገር ይቅርታ ለመጠየቅ ስላልተረዳው ነው ሶሪ ማለት ፈልጋለሁ። ካሜራም ህዝብ ሁሉም ይቅርታ ማለት ፈልጋለሁ። ምክንያቱም እኔ የሷ ቁስል ስላመመኝ ነው፣ የሷ ሀዘን ስለከበደኝ ነው እና ይሄንን እንድትረዳኝ ስለምፈልግ ነው። ታሙስ በቃ እንደዛ ከሆነ ተስማምታችኋል? ምን ያጣላ ነገር ነው? በቃ ማለት እኔ ከማስታረቁ ዓለም ወጥቻለሁ። እንድታውቁት የምፈልገው ደክሞኛል፣ ወቅቶኛል። እናንተ ደግሞ አዲስ መንገድ ካላችሁና ስትራቴጂ ካላችሁ እናንተ በራሳችሁ መንገድ ሂዱ። እኔ ግን በቅቶኛል። ባንተ ሀሳብ ነው የምንሄደው። የኛም ሀሳብ መታረቅ ነው አይደል? ይሄ ነው ምንድነው? ተስማማው እኮ ነው እኮ ገባኝ፣ ተረድ ምን ይኸው እንግዲህ ችግሩ እኮ ነው። ምንድነው ሀሳቡ? አሁን እሷን ማስታረቅ ነው አይደል? እኔ እንጃ አልገባኝም እንደዚህ በምንሆንበት ጉዳይ። በተቻለ መጠን ዳኒ አብረኸኝ ብትውና እኔ መከራታለሁ፣ ደውልላታለሁ። ነገሮችን አስተካክለን እንተመለስ። እስቲ የምችለው እኔ ነው የምሰማኝ ከሆነ የሷም ስለነበውና የሚመለሰው ከቤተሰቦቿ ጋር ስትሆን በዓልን እንዴት እንደምታሳልፍ ታውቃለህ። ከቤተሰብ ጋር ተመለስ። አይ ልክ ነህ፣ ተመለስ ጌታ። በቃ እንደዛ ስለሆነ በቃ እሱንም እሷንም ይዘን ያለውን ነገር አስመክረን እንፈታለን ጉዳይ። በቃ ችግር የለም። እሺ በቃ እና ቤተሰብ ሰላም እና ቤተሰብ ባላችሁበት ሰላማችሁ ይብዛ። እነሱም ደውለው ግን ያለውን ነገር ደውላችሁ ሄናንም ቢሆን ኪዩን በቃ አበረታቱልን። እናንተን በጣም ይሰማችኋል። ስለዚህ ያው እነሱም ይደግፉናል ብዬ ተስፋ አድርጋለሁ። ባላችሁበት ሰላም